ዛሬ ይዤላችሁ የመጣሁት የሚያወፍርና ከወገብ በታች የሚያወፍር ነገር ብላችሁ በጠየቃችሁ መሰረት ይዤላችሁ መጥቻለሁኝ። ቤቱን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ የደወል ምልክት በመጫን እኔም በማበረታታት እንዲያቸው እስኪ ላይክ አድርጉ። ሀቂቃ ቻናሉ ዘጭ እያለ ነው፣ እኔም እያስጠላኝ ነው። ምክንያቱም አንደኛ እይታ የለውም፣ ሁለተኛ አይቆጥርም። ካልቆጠረ ታዲያ እኔ ምን አደርገዋለሁ እያልኩኝ እየሰለቸው ነው ያለሁት። እስኪ አበረታቱኝ ውዶች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና ተከብራችሁ ናቸው ወደዳችሁ የእሙአይ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እንዲሁም በቲክቶክ የምትመጡ እህቶቼ እንኳን ደህና መጣችሁ እያልኩኝ የሰብስክራይብ እና የደውሏን ምልክት መጫን እንዳትረሱ እያልኩኝ በዚሁ እያሳሰብኩኝ ወደ ጉዳይ እመጣለሁ። ዛሬ ይዤላችሁ መጣሁት አብዛኞቻችሁ በጠየቃችሁ መሰረት ዜድዬ በፍጥነት የሚያወፍር ነገር ብላችሁ በጠየቃችሁ መሰረት ይዤላችሁ መጣሁት ይሄን ነው እና ደግሞ ትወዱታላችሁ ብዬ ተስፋ አድርጋለሁ። ለእናንተ የማልሆነው ነገር የለም። እናንተም እስኪ ባካችሁ ነው ላይክ አድርጉልኝ፣ ላይክ አድርጉልኝ። ላይክ ስታደርጉልኝ ደግሞ እኔም ለበረታታለሁኝ፣ ለበለጠ ነገር ይዤላችሁ እመጣለሁኝ። ምንም እኮ ችግር የለውም። ላይክ እና ሼር ብታደርጉልኝ ይጠቅመኛል እንጂ አይጎዳኝም። እናንተም ደግሞ ይጠቅማቸዋል እንጂ አይጎዳችሁም ማለት ነው። የሚጠቅም ነገር ደግሞ ላይክ በማድረግ ተባብሩኝ እላችኋለሁ። ኢንሻአላህ ዛሬ ይዤ መጣሁት። በነገራችን ላይ እኔ እየበላሁ ባሳያችሁ ጥሩ ነበር። እኔ ደግሞ መወፈር አልፈልግም። እኔ ሾርባ ደግሞ አልጠቀምም፣ ምክንያቱም ያወፍራል። እኔ መወፈር አልፈልግም ማለት ነው። ያለሁበት ይበቃኛል እና አብዛኞቻችሁ የጠየቃችኝ ጥያቄ ነውና ከቻልሽ ዜድዬ አሳየኝ፣ ከቻልሽ አሳየኝ፣ በቃ ብዙ ነገር አጠቃቀሙን በስነ ስርዓት አስረጅን እያላችሁኝ ነው ያላችሁት። እናው ቪዲዮ እንዳይረዝም ደግሞ ጥረት አድርጋለሁ የኔ ልጆች። አንደኛ ነገር ይሄ ሾርባ ካላችሁ ለምን በወጥ አታረጉትም? እንደ ወጥ አድርጋችሁ ወይም እንደ ሾርባ፣ አሁን ማንኛውም ሾርባ በሐሊብ ይሰራል፣ በወተት ይሰራል፣ እና ደግሞ በውሃ ይሰራል፣ እና ደግሞ በስጋ በዶሮ ወጥ ምናምን ይሰራል ማለት ነው። እናንተ በፈለጋችሁትን ነገር አድርጋችሁ መጠቀም ትችላላችሁ፣ በምትወዱት ነገር። አሁን እኔ ምሳሌ እንትን አልወድም፣ ወተት አልወድም። ወተት እኔ አልወድም። በነገራችን ላይ ወተት ስለማልወድ ምንድነው የማደርገው መሰላችሁ? በእንትን ነው ያኔ እኔ ሾርባ ጾም ላይ ምናምን ሲኖር በጾም ላይ ነው የምንጠቀመውና ጾም ላይ እጠቀመዋለሁ ማለት ነው። ጾም ላይ እጠቀመዋለሁ ስላችሁ ምሳሌ በስጋ ሊሆን ይችላል፣ በዶሮ ወጥ በዶሮ ሊሆን ይችላል። እንደዛ ወይም በውሃ አድርጌ ነው እንጂ የምጠቀመው። እንደዚህ ሐሊብ ምናምን በወድማ በጣም አሪፍ ነበረ። በሐሊብ ራሱ በጣም ከምነግራችሁ በላይ ማለት ነው። እና ሐሊብ ነው የሚሻለው ማለት ነው። ከሁሉ ሐሊብ ስለሚሻል ምንድነው የምታደርጉት? አሁን ምን የምነግራችሁ ነገር ምን ልበላችሁ? አሁን ምሳሌ በሽንኩርት አድርጋችሁ ማንተከተክና መውሰድ ትችላላችሁ። በሽንኩርት በውሃ በተለያየ ነገር ግን ይሄ በጣም ስለሚያወፍር ያው ይሄ ማለላችሁ ምን ማለት ነው። ያው ይሄም ስለማለላችሁ በጣም ስለሚያወፍር በፈለጋችሁት አይነት መጠቀም ትችላላችሁ ማለት ነው። ይሄ ነገር እንደነገርኳችሁ ወደ ኋላ አይልም። እንደ ሾርባ ብትጠቀሙት እንደ ምግብ ብትጠቀሙት ችግር የለውም። ነገር ግን አሁን እናንተ በምትመገቡበት ሰዓት እውነት ይህንትን ብላ ያኔ ምሳሌ አሁን ምን ልበላቸው እኔ ስለጀረብኩት ነው። ሮመዳን ላይ በጣም ነው ያወፈረኝ ይሄ ነገር ማለት ነው። ሮመዳን ላይ ተጠቀመው ነበረ። አለ ሾርባ ደግሞ ጾም በጣም እንትን ነውና ለዛ ነው እኔ እንትን ያልኩት ማለት ነው። አለ ሾርባ ማንም ሰው አይሆንለትም ሮመዳን ላይ። ያ ስለሆነ እኔ ሾርባ እየተጠቀምኩኝ ነበረ። ያወፍራል፣ 100% ነው የሚያወፍረው ማለት ነው። መጠቀም የምትፈልጉ ከሆነ ይሄ በጣም ነው የሚያወፍረው። በተለይ ከወገብ በታች የሚያወፍር ነገር የምትፈልጉ በጣም ነው የሚያወፍረው ማለት ነው። እና ደከመኝ ወላይ በጥያቄ ራሱ መመለስ ወላይ አንድ ድካም ነውና እኔ አሁን ጾመኛም ስለሆንኩኝ ያው እንትን አልጨረስኩኝም። እናንተ 6 ጨርሳችኋል፣ እኔ አልጨረስኩኝም። እና እንደዚህ እየሰራሁ ባሳያችሁ በጣም ደስ ይለኛል። እንደነገርኳችሁ ነው። ከፈለጋችሁ በማር ተጠቀሙታላችሁ። ከፈለጋችሁ አሁን ትክክለኛ ወፋፈር የምትፈልጉ ከሆነ ይሄ ተጠቀሙ። ማንኛውም አድርጋችሁ እንደምን አንተክተካችሁ ከፈለጋችሁ እንደ ሾርባ ተክተካችሁ ከፈለጋችሁ ግን በትክክለኛ አንደኛ አሁን ወተት ካላችሁ በወተት አሙቃችሁ አንተክተካችሁ አፍልታችሁ ከዛ በኋላ ስታወርዱት 7 ፍሬ ቴምር፣ ለውዝ፣ የለውዝ ቅቤ እንደገና አሁንም ሙዝ
አድርጋችሁ አንድ ላይ መመገብ። ዘወትር ግን መመገብ ደግሞ ያስጠላል እሱ። ምክንያቱም ማሩም አለው ማርም አለው ስንትን ቴምርም አለው የለውዝ ቅቤም አለው ሙዙም አለው ስኳር ነገር ስለሆነ በፍጥነት ሊያወፍራችሁ ይችላል። ያ ጤናማ አወፋፈር ነው፣ ትክክል ነው። ነገር ግን በዛውም ልክ ስኳር ምናምን ከፍ ሊያደርግባችሁ ስለሚችል ምንድነው የምታደርጉት እናንተ? በስጋ ሊሆን ይችላል፣ በዶሮ ሊሆን ይችላል። አንዳንዴ እንደዚህ እንደ ሾርባ አድርጋችሁ መጠቀም። ያው ሾርባ እንዴት አሰራሩ ነገር መቼም እንደማትሉኝ ተስፋ አድርጋለሁና እንደዛ ነው የሚሆነው ማለት ነው። ያኔ በሾርባ እንደ ሾርባ ማድረጋችሁ መጠቀም ትችላላችሁ። እንደ አሁን እንደነገርኳችሁ መጠቀም ትችላላችሁ ማለት ነው በቀላሉ ሁኔታ። ስለዚህ ውዶችዬ ቀላል ነው። መጠቀም የምትፈልጉ ከወገብ በታች የሚያወፍር ነገር ዜድዬ ብላችሁ በጠየቃችሁ መሰረት ይሄ ነው በቀላሉ ትወፍራላችሁ ብዬ ተስፋ አደርጋለሁኝ። እናንተ ማድረግ ያለባችሁ ነገር ነው ማድረግ የሌለባችሁ ነገር ማወቅ አለባችሁ መጀመሪያ ላይ። ስለዚህ ውዶችዬ ይሄን ቪዲዮ ሼር እና ላይክ፣ ሰብስክራይብ፣ ደወል ምልክት መጫን አትርሱ። ያው አላበዛባችሁም። ይሄንን ይመስላል። ጥያቄ ያርገባችሁ ጥያቄ ካለ ጠይቁኝ እመልሳለሁኝ። መልካም ቆይታ ይሁንላችሁ። ሰብስክራይብ እና ላይክ ማድረግ አትርሱ። ሰብስክራይብ እና ላይክ ማድረግ አትርሱ። እስከ መጨረሻ ቪዲዮ ሳታዳምጡ ምንም አይነት ነገር ተግባራዊ እንዳታውሉ እሺ ውዶችዬ።